እንግዲህ ዛሬ የሳውዲ አረቢያ ክራውን ጁል የሆነው የሳውዲ አረቢያ ትልቁ ንብረት የሆነውን አራምኮ የነዳጅ ማጣሪያን እንግዲህ ከጀርባ በምታዩት ከላይ ቪዲዮ ላይ በምታዩት መልኩ መምታቷ የሚለበለበው ቀይ ባንዲራ እንግዲህ በኢራን በሶስተኛነቱ የሚታወቀው ትልቁ መስጂድ ኢማም ራዚ የሚባል መስጂድ ላይ እንግዲህ እንዲሰቀል ተደርጓል። ትራምፕ አስፈላጊ ከሆነ ወደ ኢራን እግረኛ ጦራችንን እንልካለን ማለታቸውን ተከትሎ የኢራን ባለስልጣናትና ሚዲያዎች መልስ እየሰጡ ይገኛሉ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ምሽቱን የወጡ አዳዲስ መረጃዎች አሉ። ይህ ጦርነት ከእስራኤልና ከአሜሪካ ባሻገር የሙስሊሙን ዓለም ወይም ደግሞ መካከለኛው ምስራቅ ያሉት ሙስሊም ሀገራቶች እየለበለባቸው ነው የሚገኘው። እንግዲህ ሳዑዲ ራምኮ ለሳዑዲ ምን ማለት እንደሆነ ታውቃላችሁ። ቁርሳቸውም ጉርሳቸውም ሁሉ ነገራቸው ነው። ቱሪዝማቸውም ሁሉም ነገራቸው ከራምኮ ጋር ወይም ደግሞ ራምኮ ያልኳችሁ የሳዑዲ የነዳጅ አውጪ ካምፓኒ ነው። ትልቅ ካምፓኒ ነው። ወደ 500 ቢሊዮን ዶላር አካባቢ ካፓሲቲ እንዳለው ይገመታል። በጣም ትልቅ ነው። ትልቅ ሂውጅ የሆነ የነዳጅ ኢንዱስትሪ ነው። ይህን እንግዲህ ኢራን እያቃጠለችው ነው የሚገኘው። ያጀማ የሳዑዲ አመራሮችን በቁጭት እየተናገሩ እንደሚገኘው እንግዲህ አሜሪካ ቃል እንደገባችልን እየጠበቀችን አይደለም። እሷ እየጠበቀች ያለችው እስራኤልና እዛ አካባቢ ያለውን ነው እንጂ እየጠበቀች ያለችው እኛን እየጠበቀችን አይደለም፣ የአየር መቃወሚያም እየሰጠችን አይደለም እያሉ እንግዲህ አሜሪካን እየከሰሱ ነው የሚገኙት። እኒህና ሌሎችም አዳራቸውን የተሰሙ አዳዲስ መረጃዎችን ይዤላችሁ ተመልሻለሁ። ላይክ ሰብስክራይብ እያደረጋችሁ አብራችሁን ትቆዩ ግብዣዬ ነው። ወደ መረጃው ልሰራችሁ። ኢራን ምን ስታደርግ አደረች የሚለውን እንመልከት። ከጀርባ የምትመለከቱት በሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ ነው። እንግዲህ እንደዚህ የምትመለከቱት እንግዲህ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት የኢራን ድሮኖች ተመቶ እንደነበረ ተነግሯል። እንግዲህ የምትመለከቱት እሳት ከውስጡ ነበር የተካሄደው። ሚኒስትሪ ኦፍ ዲፌንስ እንደተናገረው ከሆነ በአሁን ሰዓት ላይ እሳቱን ተቆጣጥረናል የሚል ነገር ተናግሯል። ከዚህም በተጨማሪ የአሜሪካ ሰርቪስ መኖር ደግሞ የአሜሪካ ወታደሮች ሞት ቁጥር ከ3 ወደ አሁን ወደ 6 ገብቷል። አይ ቲንክ 4 or 3 ነበሩ፣ አሁን 6 ገብቷል። እንግዲህ በኩዌት ውስጥ ከነበረ ፍርስራሽ ውስጥ ተገኝቷል የተባሉ የአሜሪካ ወታደሮች ማለት ነው። እንግዲህ ሊጨምር የሚችልበት ፕሮባቢሊቲ አለ። ቢካዝ ትላንትና በባህሬን ላይም እንደዚሁ ሌላ ጥቃት ደርሷል። በባህሬን ላይም ያሉ የተወሰኑ ወታደሮች እንደዚሁ በድሮን ጥቃት ደርሶባቸዋል ተብሏል። ይሙቱ ይኖሩ እስካሁን ድረስ አልታወቀም። በገልፍ ጠቅላላ በአረብ ሀገራት የሚገኙ ኤምባሲዎቿን አሜሪካ ኢቫኩዌት ያደረገች የምትገኘው እንግዲህ ከዚህም በተጨማሪ ደግሞ ኢራን ውስጥ ያለው ኮንሱሌቷና ኢራን ውስጥ ያለው ኤምባሲ አሁን ሳለ ወድዋን በደረጃ ነው ያለው። እሱ ተመቶባታል። ከዛውን ሪያድ ላይ ደርሶባታል። ባህሬን ላይ እንደዚሁ የኤምባሲና የቆንስላ ጽሕፈት ቤቷም እንደዚሁ እየተመታ ነው የሚገኘው። ኢንጁርድ ጉዳቶች አሉ። ሞት ነው 6 ያልኳችሁ 6 የአሜሪካ ወታደሮች ሞተዋል ያልኳችሁ ሞት ነው። ላይክ ኢንጁሪዎች ወር ደግሞ ጉዳቶች አሉ እስካሁን ድረስ ሰቪር ወር ደግሞ መጥፎ ጉዳት ይሁን ዝቅተኛ ጉዳት አነስተኛ ወይ ከባድ ይሁን ቀላል ጉዳት እስካሁን ድረስ አልታወቀም፣ ግን ጉዳቶች አሉ። ከዚህም በተጨማሪ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቫው አድርጓል ወር ደግሞ በቀላል ወር ደግሞ ለገደላቸው ቢል ለሞቱ ለ6 ወታደሮች በቀላለው የሚል ነገርም ሲናገሩ ተስተውሏል። እንዳልኳችሁ የኢራን ሚሳኤሎች ቀንሷል። የሚሳኤል በራዥ ወር ደግሞ የሚሳኤል ተኩሶች የሚሳኤል እንትኗ ቀንሷል፣ ግን ድሮኑ እዛው ባለበት ነው እየሄደ ያለው። የድሮኑ አቅሟ የድሮኑ ሎንች የማድረግ አቅሟ እዛው ባለበት ነው እየሄደ ያለው። እንደውም እነዚህ ሻሂድ 136 የሚባሉት እንደውም በብዛት ነው አሁን ሎንች የተደረገው የሚገኙት። ማርኮ ሩቢዮ በእንትና ኢራን በወር 100 በላይ ሚሳኤሎችን ማምረት ትችላለች፣ እኛ ደግሞ ማምረት የምንችለው 6 or 7 አየር መቃወሚያ ነው ብሏል ማርኮ ሩቢዮ። ስለዚህ ያው ሲግኒፊካንትሊ ማጋ አፐራንድ እንዳለ ይታይ ነበር። ለዛ ነው ቀድሞ እየመቱባቸው የሚገኙት ማለት ነው። ያው ኦልሬዲ ከነሱ ቀድማ ጥቃቷን ከጀመረች ምንም ጥቅም የለውም። በዛውም ደግሞ እንትና የተናገሩት ማርኮ ሩቢዮ የተናገሩት እኛ ኢራን ያጠቃንበት ምክንያት ላይክ ኢራን ማነው እስራኤል እንደምታጠቃት ስላምን ነው። በቃ እስራኤል ስለምታጠቃት እስራኤል ደግሞ አጠቃች ማለት ምላሽ ምቷ ኢራን የዛተችው የነበረው መልስ ምት የእንትናን ቤዞች መምታት ስለሆነ የአሜሪካን ቤዞች መምታት ስለሆነ ያው በተዘዋዋሪ ጦርነቱ ድራጎን መግባታችን ስለማይቀር ሳንቀደም እንቅደም በሚለው ነው ቢል ተከተለን የመታ ነው የሚለቀጥ። አሁንም ያው ጥቃት እንደምታውቁት ኢራናውያን በጣም የሚኩራሩበትና ኢራናውያንን ይጠብቃል ተብሎ ከሚታሰበው ከአላህ በታች ሚሳኤሎቻቸው ናቸው። እንግዲህ በወር ውስጥ ከ100 በላይ እንግዲህ ሚሳኤሎችን ማምረት አቅም እንዳላቸው የምዕራባውያን ሚዲያዎች እንግዲህ የተናገሩ ነው የሚገኙት። ነገር ግን ኢራናውያን ከዚህ በላይ የማምረት አቅም አላቸው። ይህን ደግሞ ጦርነት ለረጅም ጊዜ እየተዋጉ መቆየት ያስችላቸዋል ማለት ነው። ኢንሻአላህ ድሉ ለኢራን ነው። ሁላችሁም በኮሜንት ለኢራን ያላችሁን ድጋፍ እንድታሳዩኝ ይፈልጋል። የኢራን አካባቢውን የማደባላለቅ ስትራቴጂ አሁንም ተጠናክሮ ቀጥሎ እንግዲህ ዛሬ የሳውዲ አረቢያ ክራውን ጁል የሆነው የሳውዲ አረቢያ ትልቁ ንብረት የሆነውን አራምኮ የነዳጅ ማጣሪያን እንግዲህ ከጀርባ በምታዩት ከላይ ቪዲዮ ላይ በምታዩት መልኩ መምታቷ ታውቋል። የኢራን ድሮኖች እንግዲህ የተወሰኑት ኢንተርሰፕት ቢደረጉም ግን የተወሰኑት ወርደው እንግዲህ የአራምኮ የነዳጅ ማጣሪያ ላይ ጉዳት አድርሰዋል። ኢራን እንደምታውቁት እየተከተለችው ያለችው ስትራቴጂ የአሜሪካን የሚድል ኢስት አላዮች እነዚህ አረብ ሀገራቶችን በማስጨነቅ እንግዲህ እነዚህ ደግሞ ዞረው አሜሪካን እንዲያስጨንቁና ጦርነቱ እንዲቆም ነው ስትራቴጂዋ እንግዲህ የኢራን ስትራቴጂ። እንግዲህ ማንም ያልጠበቀውና ለምሳሌ የአሜሪካን ቤዞች ምናምን ልትመታ ትችላለች ሳውዲ ውስጥ፣ ግን የሳውዲ ብቸኛና በጣም ትልቅ
ንብረት ኦልሞስት ወደ 500 ቢሊዮን ዶላር ነው እንግዲህ በአመት የሚያመጣላት አራምኮ። ሳውዲ እንደምታውቁት በጣም በትልቁ ነዳጅ ላይ ዲፔንደንት ነች። የዛ ነዳጅ ማጣሪያው ደግሞ የአራምኮ ፋሲሊቲዎች ናቸው። ሶ እነዛን መምታት ማለት ለኢትዮጵያ አሩን ነው ግድቡን መምታት ኦር ማለት ሊሆን ይችላል። በቃ ትልቅ የሚባለውን ፕሮጀክታቸውን መምታት ማለት ነው። እስካሁን ድረስ በእነዚህ አረብ ሀገራቶች ውስጥ ያሉትን የአሜሪካ ሚሊተሪ አሴቶች ብቻ ስትመታ የነበረችው ኢራን ዛሬ ግን ሳውዲ ውስጥ ያለውን የሳውዲውን ትልቁን ፕሮጀክቷን አራምኮን መምታቷ ታውቋል። የሳውዲ ነዳጅ እና ኢነርጂ ሚኒስቴር ትንሽ ፋየር ነው የተከሰተው በዚህ ጥቃት ያለ ቢሆንም ግን እንደምታዩት ትንሽ ፋየር አይመስልም። ደን ደግሞ ጥቃቶቹ አሁንም ሊቀጥሉ ይችላሉ፣ ደግሞም ሊመቱት ይችላሉ። ለማንኛውም ኢራን አካባቢውን ከምንጊዜውም ከትናንት ዛሬ በባሰ መልኩ እያደበላለቀችው ትገኛለች። አዲስ ነገር ሲኖር አሳውቃችኋለሁ። ሁለት ሰበር የተባሉ ዜናዎችን ይዤላችሁ መጥቻለሁ። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስፈላጊ ከሆነ ወደ ኢራን እግረኛ ጦራችንን እንልካለን ማለታቸውን ተከትሎ የኢራን ባለስልጣናትና ሚዲያዎች መልስ እየሰጡ ይገኛሉ። እንግዲህ እነሱ የሚያስቅ መልስ ነው እየሰጡ የሚገኙት። እንዳሉትም ከሆነ አዎ ይምጡ፣ ችግር የለውም፣ የሬሳ ሳጥናቸውን አብሮ ይዘው ይምጡ እያሉ ይገኛሉ። እንግዲህ በእግረኛ ጦር ወደኛ ከመጡ መቼም ተመልሰው አይሄዱም እያሉ ይገኛሉ። በሌላ በኩል ደግሞ የእስራኤል ጦር እንግዲህ ለ110,000 ተጠባባቂ ኃይል ወታደሮች አሁን ወደ ስራ እንዲመለስ ወይም ደግሞ በአስቸኳይ ወደ ስራቸው እንዲመጡ እያሳሰቡ ይገኛሉ። እንግዲህ ይህን ከኢራን ጋር ለሚኖረው ከፍተኛ ወይም ረዥም ጊዜ ለሚወስደው ጦርነት እንዲዘጋጁ ሊሆን ይችላል እየተባለ ይገኛል። አዳዲስ ዜና ሲመጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት። ኢራን ቀዩን ባንዲራ አውለበለበች። ይህ የበቀል ባንዲራ ነው ተብሎ የሚታሰብለትና ለበቀል ጊዜ ብቻ የሚለበለበው ቀይ ባንዲራ እንግዲህ በኢራን በሶስተኛነቱ የሚታወቀው ትልቁ መስጂድ ኢማም ራዚ የሚባል መስጂድ ላይ እንግዲህ እንዲሰቀል ተደርጓል። ይህም ደግሞ ማለት ነው በቀሉ ለሃይማኖት አባታቸው ለሞተው አያቱላህ አሊ ካሚሊ እንደሆነም ታውቋል። በዚሁ ተያይዞ ዩናይትድ አረብ ኤምሬት በኢራን የሚገኘውን ኤምባሲዋን በመዝጋት እንግዲህ አምባሳደሯን ወደ ሀገሩ እንዲመጣ አሁን ላይ ጥሪ አቅርባለች። ይህ ውሳኔም ብዙዎችን እያነጋገረ ነው። ሶስተኛው ሰበር ዜና ደግሞ አዲስ ጀነራል ኢራን እንደሞተባት ታሳውቃለች። የጦር አዛዦች እንግዲህ ጽህፈት ቤት ኃላፊ የሆኑት ናቸው መሞታቸው መሐመድ አራዚ ይባላሉ። እንግዲህ መሞታቸው አሁን ላይ ታውቋል ማለት ነው። ኢራንም አምናለች። በዚህም የጀነራል ሞት ወደ 7 ማደጉን ኢራን አሳውቃለች። ትናንት የአሜሪካኑ ፕሬዚዳንት ብዙ ጀነራሎችን ገለናል ማለታቸው የሚታወስ ነው። ለአዳዲስ መረጃ የፕላስ ምልክቷን መጫናቸውን አትርሱ። በርካታ የአሜሪካ የጦር ጀቶች መከስከሳቸው እየተነገረ ነው ያለው። ይህ ያፕን ያደረገው እንግዲህ ኩዌት ውስጥ ነው። የኩዌት ዲፌንስ ሚኒስትሪ እንግዲህ እንዳሳወቀው በርካታ ቁጥር ያላቸው የአሜሪካ የጦር ጀቶች መከስከሳቸው ታውቋል። ይህንን ያሳወቀው እንግዲህ አንድ F-15 የሚባል የጦር የአሜሪካ ሶፊስቲኬትድ የሆነ የጦር ጀት ተመቶ እሳት እየተቀጣጠለ ሲወርድ በሶሻል ሚዲያ ቪዲዮ ተቀርጾ ያው ኩዌቲዎች ቀርጸውት መራገቡን ተከትሎ እንግዲህ የኩዌት ዲፌንስ ሚኒስትሪ በሰጠው መግለጫ አንድ ሳይሆን በርካታ የአሜሪካ የጦር ጀቶች መውደቃቸው ታውቋል። የአሜሪካ ጦር እንግዲህ ፍሬንድሊ ፋየር ነው በሚል ነው ሊያስተባብል የሞከረው። ፍሬንድሊ ፋየር ማለት ያው ተሳስተን ራሳችን መተናቸው ነው። በርካታ የጦር ጀትን እንዴት ተሳስተህ ትመታለህ? ለማንኛውም በርካታ የአሜሪካ የጦር ጀቶች እንደተከሰከሱ የተነገረ ያለው አሜሪካ በዚህ ጦርነት ብቻ በዚህ 2 ቀን ጦርነት ውስጥ ብቻ እጅግ በጣም ከፍተኛ ቁጥር ያለው ማቴሪያል ጉዳት እንደደረሰባት ነው እየታወቀ ያለው። ሚድል ኢስት ላይ ያሉ ታርጌቶች ለምሳሌ ባህሬን ውስጥ ያለው የአሜሪካ ትልቁ የሚባለው 5ኛው የባህር ኃይል ቤዝ በጣም ከባድ ጉዳት የደረሰበትና እንዲሁም ትናንትና ደግሞ በደረሰበት ጥቃት ሙሉ ለሙሉ በእሳት ኢንገልፍ ተደርጎ የታየ ነበረ እና እዛ ላይ የሚደርስባትን በቢሊዮን የሚቆጠር ጉዳት አስቡት። በሌላ በኩል ኩዌት ውስጥ ያለውን ኤር ቤዟን ትናንትና እንዳሳየዋችሁ እንግዲህ በሳተላይት ኢሜጅ የወጣው በጣም ከባድ ጉዳት እንደደረሰበትና ያም በጣም ብዙ ቢሊዮን ዶላሮች የሚያስወጣ ነው። በሌላ በኩል አቡዳቢ ውስጥ እንግዲህ እየተመቱ ያሉት የአሜሪካ ታርጌቶች ናቸው። የሲአይኤ ኦፊሶች ምናምን ናቸው። ትናንትና አንድ ትልቅ ስካይ ስክሬፐር ኦር ህንፃ ሰማይ ጠቀስ የሚባል ህንፃ በኢራን ሮኬቶች ተመቶ እንግዲህ ሙሉ ለሙሉ እሳት ሲቀጣጠል ታይቷል። ያም የሲአይኤ ኦፊስ ነው የተባለው። ከዛ ባለፈ እንግዲህ ጦርነቱ ከጀመረ ፎር ዘ ፈርስት ታይም ዛሬ ኩዌት ውስጥ ያለው የአሜሪካ ኤምባሲ ተመቷል። ኤምባሲ ተመቶ አያውቅም ነበር። በዚህ ጦርነት እንግዲህ ለመጀመሪያ ጊዜ የአሜሪካ ኤምባሲ ኩዌት ውስጥ ተመቷል ዛሬ ማለት ነው። እና አሜሪካ በጣም ከባድ የሆነ ማቴሪያል ጉዳት እየደረሰባት ነው። ይህን እንግዲህ አገር ውስጥ ሆምላንድ ውስጥ እንዲወራ አይፈለግም። ቢኮዝ ከባድ ተቃውሞ ስለሚቀሰቅስበት ትራምፕ የሰውም ህይወት መጥፋትም እንግዲህ 3 እንዳልሆነ ነው እየተነገረ ያለው። ወደ 58 የሚጠጉ የአሜሪካ ወታደሮች ሳይሞቱ እንዳልቀረ ሪፖርቶች እየወጡ ቢሆንም ግን ያው እንደምታውቁት በአሜሪካና በእስራኤል በኩል ካዥዋሊቲ የሞተባቸውን ሰዎች ቁጥር መገደብና
ሕክምና መቀነስ ኢዝ ፓርት ኦፍ የጦር ስትራቴጂ ቢኮዝ አገራቸው ውስጥ ከባድ ተቃውሞ ስለሚነሳባቸው ብዙ ሰው እየሞተ መሆኑ ከታወቀ፣ ስለዚህ አሜሪካ 3 ብትልም ግን ወደ 50 ምናምን የሚጠጉ የአሜሪካ ወታደሮች ሳይሞቱ እንዳልቀረ ነው እየተነገረ ያለው አንኮንፈርምድ ቢሆንም ማለት ነው። ሶ አሜሪካ አሁንም ከባባድ የማቴሪያል ጉዳቶችና የሰውም የነፍስ ጉዳቶች የደረሱባት እንደሆነ ነው እየታወቀ ያለው። ኢራን አት ሴም ታይም ለመጀመሪያ ጊዜ እንግዲህ ኢራን እንደምታውቁት በታሪክ ታይቶ በማይታወቅ መልኩ 2 ኒውክሌር ፓወሮችን አት ሴም ታይም የገጠመችና ደን ደግሞ በየሀገሩ ያሉትን የሚድል ኢስት ሀገራቶች ላይ ያሉትን ታርጌቶች ሁሉ እየመታች ያለችበት ሁኔታ ነው ያለው። አሁን ደግሞ የኢራን ጥቃቶች ቀናቶች እየገፉ በመጡ ቁጥር የኢራን ጥቃቶች የበለጠ እየጠነከሩና አዳዲስ እና ዘመናዊ ባሊስቲክ ሚሳይሎችን እየተጠቀመች እየሄደች እንደሆነ በተደጋጋሚ እየታየ ነው ያለው። አዲስ ነገር ሲኖር ያሳውቃቸዋለሁ።